Was Muhammad an illiterate man who miraculously produced a book called the Quran? Not at all. መሐመድ ቁርአን የተባለውን መጽሐፍ በተአምር ያመጣ ማንበብና መጻፍ የማይችል ሰው ነበርን? በፍጹም አይደለም። እሱ ማንበብና መጻፍ ይችል ነበር። እንዲሁም ልክ እንደ ክርስቲያኖችና አይሁዶች መጽሐፍ ያስፈልገው ነበር። ኑና እዩ፣ እናረጋግጥላችኋለን። Today we're going to talk about this million-dollar question. Was Muhammad really illiterate? What does the word ummi actually mean? ዛሬ ስለዚህ እጅግ አስፈላጊ ጥያቄ እንነጋገራለን። መሐመድ በእውነት ማንበብና መጻፍ የማይችል ሰው ነበርን? ኡሚ የሚለው ቃል በትክክል ምን ማለት ነው? እኛ አልነቢ አልኡሚ በሚለው ስሙ እናውቀዋለን። ብዙ ጊዜም ተመልከቱ ተአምሩ እዚህ ላይ ነው ተብሎ ይነገረናል። ማንበብና መጻፍ የማይችል ሰው እንዴት እንዲህ ያለ ውብ የሆነን ቁርአን ሊያመጣ ቻለ? እንዲህ ያሉ ነገሮችን ለእኛ በዝርዝር ለመግለጽ እንዴት ቻለ? እና የመሳሰሉትን እንባላለን። ያልተማሩ ሰዎች ግጥም መግጠም፣ ነገሮችን መግለጽ ወይም የፈጠራና አዲስ ነገር የማምጣት ችሎታ ሊኖራቸው እንደማይችል ተደርጎ ይወራል። ግን ይህን ሁሉ ወደ ጎን ትተን ለጥያቄው መሰረታዊ ምላሽ እንስጥ። መሐመድ ማንበብና መጻፍ የማይችል ነበር? ለዚህ ጥያቄ ምላሽ ለመስጠት ውድ ወንድማችን ሮብ ክርስቲያን ከእኛ ጋር ይገኛል። ሮብ ወንድማችን እንኳን ደህና መጣ። With us here to answer this question, our dear brother Rob Christian. Rob, welcome back, brother. እግዚአብሔር በልባችሁ ካኖረ ይህን አገልግሎት በወር 50 ብር ወይም በተነሳሳችሁበት ማንኛውም ስጦታ መደገፍ ትችላላችሁ። የምታደርጉት ድጋፍ ብዙ ነፍሳትን ለመድረስ ይረዳል። ለመሳተፍ በዚህ ስልክ ቁጥር አጭር የጽሑፍ መልእክት ብትልኩ ይደርሰኛል። አመሰግናለሁ። እግዚአብሔር ይባርካችሁ። Thank you, dear brother. Thank you for having me yet again on your wonderful show in this beautiful studio. God bless you. God bless your team. God bless the audience who are watching this video or going to watch this video. አመሰግናለሁ ውድ ወንድሜ። በዚህ ውብ ስቱዲዮ ውስጥ በሚያስደንቅ ፕሮግራም ላይ ደግመህ ስለጋበዝከኝ አመሰግናለሁ። እግዚአብሔር ይባርክህ፣ ቡድንህንም ይባርክ። ይህን ቪዲዮ አሁን የሚያዩትንም ሆነ ወደፊት የሚመለከቱትን ተመልካቾች እግዚአብሔር ይባርክ። ይህ ርዕስ በጣም አስፈላጊ ነው። ምክንያቱም ሙስሊሞች መሐመድ ኡሚ ወይም ማንበብና መጻፍ የማይችል ነበር ብለው ይከራከራሉ። ይህን ቅጽል ስም ወይም ባህሪ የሰጡትም ተአምር እንዲሆንላቸው ስለፈለጉ ነው። ማለቴ ሙስሊሞች እንደሚሉት መሐመድ ማንበብና መጻፍ የማይችል ነበር። ይህም አላህ ማንበብና መጻፍ ለማይችል ሰው ይህን ትልቅ ኃላፊነት በመስጠት የመጨረሻውን ሃይማኖት በዓለም ዙሪያ እንዲስፋፋ ማድረጉ አንዱ የእስልምና ተአምር ነው ይላሉ። እስልምናን ከእርሱ በፊት የነበሩትን ሃይማኖቶች በተለይም አይሁድና ክርስትናን የሚያሟላ የሚያምር የመጨረሻ ሃይማኖት እንደሆነ ይገልጻሉ። በዚህም መሐመድ ማንበብና መጻፍ የማይችል መባሉን ሙስሊሞች እንደ ትልቅ ኩራት ያነሱታል። የእኛ ኡሚ ነቢይ የመጨረሻው ነቢይና የነቢያት መደምደሚያ ነው ይላሉ። ስለዚህ መሐመድ በእውነት ማንበብና መጻፍ የማይችል ነበር? ኡሚ የሚለው ቃልስ በስተጀርባው ያለው ትክክለኛ ትርጉም ምንድን ነው? ምክንያቱም በአረብኛ ኡሚ የሚለው ቃል ብዙ ትርጉሞች ሊኖሩት ይችላሉ። ውድ ወንድሜ አንተ አረብኛ ተናጋሪ ነህ፣ ብዙ ትርጉሞች ሊኖሩት እንደሚችሉ እናውቃለን። ስለዚህ የኡሚ ትክክለኛው ትርጉም የትኛው እንደሆነ እኔ ኡሚ ወይም ኡሚያ ትርጉሙ ምን እንደሆነ ስናይ ወንድሜ አንተ አረብኛ ተናጋሪ እንደመሆነ የኡሚ ትርጉም ምን እንደሆነ ታውቃለህ። ነገር ግን ለኡሚ ቃል ሁለት ትርጉሞች አሉ። ኡሚ ሁለት ትርጉሞች ሊኖሩት ይችላሉ። አንደኛው በእርግጥ ማንበብና መጻፍ የማይችል ማለት ሲሆን፣ ሁለተኛው ትርጉም ደግሞ የአምላክ መጽሐፍ የሌለው ወይም በመንፈሳዊ ደረጃ የሞተ ማለት ሊሆን ይችላል። ይህም በመጽሐፍ መልክ ወይም ከአምላክ ዘንድ መለኮታዊ ራእይ ያልተቀበለ ማለት ነው። እንደ እውነቱ ከሆነ ለመሐመድ ሁኔታ ትክክለኛው ትርጉም ይህኛው ነው። ምክንያቱም መሐመድ አረብ ነው። አረቦች ደግሞ እንደ አይሁዶችና ክርስቲያኖች እስካሁን መለኮታዊ ራእይ ወይም ነቢይ ያልመጣላቸውም ነበር አይደል? አይሁዶችና ክርስቲያኖች የጠፉትን ሰዎች ለመምራት በመንፈስ ቅዱስ አማካኝነት መለኮታዊ ራእይን ይዘው የመጡ ብዙ ነቢያት ነበሯቸው። በእስልምና ግን መሐመድ የመጀመሪያው ነቢይ ነበር። ለመሆኑ እሱ በእውነት ማንበብና መጻፍ ይችል ነበር ወይስ በቁርአን አማካኝነት በጅብሪል በኩል ከአላህ መለኮታዊ ራእይ ደረሰኝ የሚል የጠፋ ነፍስ ነበር? እስቲ እኔ ወንድሜ በዚህ ላይ የምትጨምረው ነገር አለ? Right. So let's see, brother. What do you want to add on top of this? No, I mean, it's absolutely important for people to know that the word ummi in and of itself does not necessarily mean an illiterate person. I mean, አይ ማለቴ ኡሚ የሚለው ቃል በራሱ የግድ ማንበብና መጻፍ የማይችል ሰው ማለት እንዳልሆነ ሰዎች ማወቃቸው በጣም አስፈላጊ ነው። ይህን እውነታ ልንረዳ ይገባል። እንደውም መሐመድ ነቢይ አልኡሚ ተብሎ የተጠራበት ምክንያት የግድ ማንበብና መጻፍ ስለማይችል ሳይሆን በቴክኒካዊ አገላለጽ መጽሐፍ ለሌላቸው ሰዎች የመጣ በመሆኑ እንደሆነ የሚያሳዩ ብዙ ጽሑፎችና ምርምሮች አሉ። Exactly. Basically a Gentile, right? በትክክል በመሰረቱ አህዛብ እንደማለት ነው አይደል? Correct. Exactly. Al-Umam. That's where we get the word Al-Umam from. ልክ ነህ። በትክክል አልኡመም የሚለው ቃል የመጣው ከዚሁ ነው።
Exactly. Here's an example. በትክክል ለዚህም ከሳሂህ አልቡሃሪ ሐዲስ ቁጥር 2125 ላይ የሚገኝ ግልጽ ምሳሌ አለ። አንተ ነቢይ ሆይ መሐመድን ማለቱ ነው። እኛ አላህ ነው የሚናገረው፣ ምስክር፣ የብስራት አብሳሪ፣ አስጠንቃቂ እንዲሁም ለኡሚዎች ወይም መጽሐፍ ለሌላቸው ጠባቂ አድርገን ልከናል። እንደሚታወቀው ቃሉ ኡሚን የሚል ሲሆን ይህም የኡሚ ብዙ ቁጥር ነው። ስለዚህ እንደሚታየው አረቦች ኡሚን ተብለው ይጠሩ ነበር። ወንድሜ በዚህ ላይ የምትጨምረው ነገር አለ? The plural form of ummiyin, right? So as you see, the Arabs used to be called ummiyin. What do you want to add, brother? No, I mean, it makes sense. It makes sense. The fact that... አይ ማለቴ ነገሩ ምክንያታዊ ነው። አረቦቹ አይሁዶች መጽሐፍ እንዳላቸው፣ ክርስቲያኖቹም መጽሐፍ እንዳላቸው ወዲያውኑ ተረድተዋል። ምናልባትም አረብ አይሁዶችንና አረብ ክርስቲያኖች ሲመለከቱ ቆይ እኛ እኮ መጽሐፍ የለንም ብለው አስበዋል። ስለዚህ የዚያ ቡድን አካል እንዳልሆኑ በፍጥነት ተረድተዋል። ምናልባትም አይሁዶቹ በቴክኒካዊ አገላለጽ እናንተ አሕዛብ ስለሆናችሁ ነው፣ ለዚህም ነው ከእኛ ማህበረሰብ ወይም ከሃይማኖታዊ ማህበረሰባችን ውጭ የሆናችሁት የሚል ፍንጭ ሰጥተዋቸዋል። እናንተ እኛ ያለን የላችሁም የሚል መልእክት አስተላልፈውላቸዋል። or outside of our religious community, if you wish, and you guys don't have what we have. Exactly. And it's really important that the people are understanding that it becomes clear what I'm trying to explain here and what our brother is explaining here. በትክክል ሰዎች እኔና ወንድሜ እያብራራን ያለነውን ነገር በትክክል መረዳታችሁ በጣም አስፈላጊ ነው። አይሁዶችና ክርስቲያኖች የመጽሐፉ ሰዎች ተብለው ይጠሩ እንደነበር መረዳት አለባችሁ። ለምን? ምክንያቱም ክርስቲያኖች ወንጌልን ተቀብለዋል፣ አይሁዶች ደግሞ ለምሳሌ ተውራትንና ዘቡርን ወይም መዝሙራትን ተቀብለዋል። ስለዚህ ከዚያ በፊት በሂጃሊያ ዘመን ወይም ከእስልምና በፊት በነበረው ዘመን ጣዖት አምላኪዎች የነበሩት አረቦች ኡሚይን ይባሉ ነበር። ይህ የሆነው ግን ማንበብና መጻፍ ስለማይችሉ አልነበረም። ማንበብና መጻፍ የሚችሉ ብዙ አረቦች ነበሩ። ለምሳሌ ግጥም መጻፍና መስማት ይወዱ ነበር። ስለዚህ ቃል በቃል ማንበብና መጻፍ የማይችሉ አልነበሩም። ኡሚይን የተባሉት መጽሐፍ ስለሌላቸው ነበር። ስለ አምላክ አያውቁም ነበር። ጣዖት አምላኪዎች ነበሩ። የመሐመድ ቤተሰቦች ጣዖት አምላኪዎች ነበሩ። የመካ ቁረይሾች ጣዖት አምላኪዎች ነበሩ። ለዚህ ነው ኡሚይን ወይም ኡሚዩን የተባሉት። ነጠላውም ኡሚ ነው። መሐመድ ኡሚ የተባለው ማንበብና መጻፍ ስለማይችል ሳይሆን እንደ መጽሐፉ ሰዎች ወይም አይሁዶችና ክርስቲያኖች ገና ከአምላክ መጽሐፍ ስላልተቀበለ ነው። አሁን ሙስሊሞች ለምን የመጽሐፉ ሰዎች እንደማይባሉ ገባህ ወንድሜ? Now, do you understand why the Muslims are not the people of the book, brother? That's right. I mean, it makes sense. I mean, why aren't they included in there? Even though... ልክ ነው። ነገሩ ምክንያታዊ ነው። ለምን እዚያ ውስጥ አልተካተቱም? ምንም እንኳን በኋላ ላይ የወረዱ ጥቅሶች ለምሳሌ ምዕራፍ 5 ላይ ቁርአን የመጽሐፉ አካል እንደሆነ ቢናገሩም የትኛው መጽሐፍ? ክርስቲያኖችና አይሁዶች ያላቸው ያ አንድ መጽሐፍ። ነገር ግን ቁርአን ራሱን በዚያ መጽሐፍ ውስጥ ለማስገባትና የዚያ አካል ለመሆን እየሞከረ ነው። ይህም እውነቱን ለመናገር እንዲሁ ምኞት ብቻ ነው። Exactly. And now we will understand if we go... በትክክል አሁንም ደግሞ ለሱኒ ሙስሊሞች ወይም ትልቁ የእስልምና ዘርፍ ለሆነው ከቁርአን ቀጥሎ ሁለተኛው መጽሐፍ ወደ ሆነው ወደ ሳሂህ አልቡሃሪ ብንመለስ ነገሩ ግልጽ ይሆንልናል። ሳሂህ አልቡሃሪ ሐዲስ ቁጥር 114 ላይ ኢብን አባስ እንዲህ ብሏል። መሐመድ ሊሞት ሲቃረብና ህመሙ ሲጠናበት መሐመድ የአላህ መልእክተኛ ምን አለ? ከእኔ በኋላ እንዳትሳሳቱ የምጽፍላችሁን ነገር እንድጽፍ ወረቀት አምጦልኝ አለ። በመቀጠልም እንዲህ ይላል፣ ነገር ግን ዑመር ነቢዩ በጽኑ ታሟል አለ። መሐመድ አእምሮውን እያጣ ነው፣ እያበደ ነው፣ ከእውነታው እየራቀ ነው ማለቱ ነው። ዑመር ነቢዩ በጽኑ ታሟል፣ የአላህ መጽሐፍ ከኛ ጋር አለ፣ እሱም ይበቃናል አለ። ስለዚህ እዚህ ጋር ዑመር አይሁንም የሚጽፍበትን ብዕርም ሆነ ወረቀት አትስጡት፣ ምክንያቱም ቁርአን አለን፣ ቁርአንም ተጠናቋል፣ ሌላ መልእክት ወይም ከመሐመድ የሚመጣ መግለጫ አያስፈልገንም በማለት አስቆመው። መሐመድ ሁሉንም ነገር እያጣ ነው፣ ማበድ ጀምሯል፣ የሚናገረውን ነገር አያውቅም ብሎ ነበር። እዚህ ጋር ለሁሉም ላካፍላቸው የምፈልገው ሁለት አደገኛ ነገሮች አሉ። እንደምታዩት መሐመድ ማንበብና መጻፍ ይችል ነበር። በእርግጠኝነትም ማንበብና መጻፍ የማይችል ኡሚ አልነበረም። በፍጹም መሐመድ ማንበብና መጻፍ ይችል ነበር። ከዚህም በላይ እንደ ዑመር አባባል የመጨረሻው ነቢይና ፍጹም አርአያ የተባለው የእስልምና ነቢይ በጽኑ የአእምሮ ችግር ነበረበት። ይህ ደግሞ ወንድሜ እንደምታየው በጣም አደገኛ ነገር ነው። The Prophet of Islam, the final prophet, the perfect example, according to Umar, is seriously mentally having problems. This is damaging. Absolutely. As you see, brother. Yeah.
Yeah, because Omar was surprised. It's like, why do we need additional guidance? We already have the book of guidance. I mean, I love Omar. Omar at least exposed Muhammad many times in a variety of ways. And here he's saying, are you telling me the book that we have is not sufficient enough? አዎ ምክንያቱም ዑመር ተገርሞ ነበር። ተጨማሪ መመሪያ ለምን ያስፈልገናል? ቀድሞውንም የመመሪያ መጽሐፍ አለን እንደሚል አይነት ነው። ዑመርን እወደዋለሁ። ቢያንስ ዑመር መሐመድን በብዙ መንገድ በተደጋጋሚ ያጋልጦታል። እዚህ ጋርም ያለን መጽሐፍ በቂ አይደለም እያልከኝ ነው እያለ ነው። Wow. This is really damaging. This is embarrassing. And Muslims, ዋው please. ይህ በእውነት አደገኛ ነው፣ አሳፋሪም ነው። ሙስሊሞች ሆይ እባካችሁ ለአላህ ክብር ስትሉ ከእንግዲህ መሐመድ ማንበብና መጻፍ የማይችል ነበር አትበሉ። ምክንያቱም መሐመድ ማንበብና መጻፍ ይችል ነበር። ከመሞቱም በፊት አንድ ነገር ለመጻፍ ብዕርና ወረቀት ጠይቋል። ነገር ግን መሐመድ አንድ ነገር እንዳይጽፍ ያደረገው ዑመር ነው። ምክንያቱም አይሆንም፣ ቀድሞውንም ቁርአን አለን፣ ቁርአን የተሟላ ነው፣ አሁን የእስልምና ሃይማኖት ተጠናቋል፣ ከእንግዲህ ከመሐመድ የምንፈልገው ምንም ነገር የለም ብሏል። ስለዚህ እንደገና ተመልከቱ። ይህም በኋላ የመጡ ሙስሊሞች መሐመድ ፈጽሞ ያልነበረውን ተአምር ለመስጠት መሞከራቸውን ማረጋገጫ ነው። በዚህም ሁኔታ ማንበብና መጻፍ የማይችል እንደነበር ማስመሰል ነው። አይደለም፣ መሐመድ ማንበብና መጻፍ ይችል ነበር። ምንም ተአምር የለም፣ ምንም የለም። ነቢያችሁ ማንበብና መጻፍ የማይችል ነበር ብላችሁ መመካታችሁን አቁሙ። መሐመድ ማንበብና መጻፍ ይችል ነበር። እዚህና እዚያ እየገለበጠ ከእሱ በፊት ከነበሩ ሰዎች መጻሕፍት በመገልበጥና በመለጠፍ ይህን የሰው ሰራሽ ሃይማኖት ፈጥሮላቸዋል። Amen. Thank you, brother. Amen. Thank you so much for that. And that's why our Muslim friends come to Jesus. በትክክል አመሰግናለሁ ወንድሜ። አሜን። ለዚህ በጣም አመሰግናለሁ። ለዚህ ነው ሙስሊም ጓደኞቻችንን ወደ ኢየሱስ ኑ የምንለው። ያልገለበጠውና ያልቀዳው ወደ ሆነው ወደ ኢየሱስ ኑ። ኢየሱስ ሥጋ የሆነው ቃል ነው። እናንተን ለመምራት የመጣው ሥጋ የሆነው የእግዚአብሔር ቃል ራሱ ነው። እኛ የሚያስፈልገን ኢየሱስ ብቻ ነው። የሚያስፈልገን እሱ ብቻ ነው። የዚህን ወይም የዚያን መጽሐፍ አንፈልግም። የሚያስፈልገን ክርስቶስ ብቻ ነው። በእርሱ ድነናል፣ በእርሱ እንመራለን፣ በእርሱ ከእግዚአብሔር ታርቀናል፣ በእርሱ ከእግዚአብሔር ጋር ሰላማለን፣ በእርሱ ከእንግዲህ አንኮነንም። ለእኛ ምንም አይነት ኩነኔ የለንም። ስለዚህ ወደ ኢየሱስ ነው። አመሰግናለሁ ወንድሜ፣ ሁላችሁንም አመሰግናለሁ። እኔ አልፋዲ ነኝ። እዚህ ላይ ያበቃለሁ። እግዚአብሔር ይባርካችሁ። ደህና ሁኑ። በታማኝነት በየወሩ 50 ብር ለዚህ አገልግሎት መስጠት የማይከብዳችሁ ክርስቲያኖች በዚህ ስልክ ቁጥር አጭር የጽሑፍ መልእክት በመላክ ተመዝግባችሁ አብራችሁን አገልግሉ። ከተመዘገባችሁ አገልግሎቱን በተመለከተ አጫጭር መልእክቶች በስልካችሁ የሚደርሷችሁ ይሆናል። ከዛ በተጨማሪ ለአገልግሎቱ ማድረግ ልዩ ስጦታ መስጠት የምትችሉ ደግሞ ይህንን የባንክ ቁጥር ተጠቀሙ። ስለተሳትፏችሁ እናመሰግናለን።